ቢሆን በጣም ስንት ያነሳው ትናንት መጥቶ የእሱን ህይወት የሚበጠብጡት እሱ እጅ ስለሰጣቸው ነው እንጂ ባይሰጣቸው ነው እንደዚህ ሆኑ ነበር። ራሱ ነው ባይዘው ማጠገቢያት አሁን ሰው ትልቅ የተቀየመችው በምን እንደሆነ ታውቂያለሽ? አሁን እዚህ ከመጣች በኋላ ይቅርታ ጠይቆ ምን ብሎ ከመጣት በኋላ ማንም ሰው አጠገብሽ በደም ጉዳይ ቢሆን በምን ጉዳይ እንዳይደርስብሽም ብሎ አቤልን ጎትቶ ይዞ መጣ። ከና አቤል ጋር አድሮ ቲክቶክ ሰሩ ለቀቁ። እሷ ጠፍታን ነበረ። ከዛ በኋላ መጡ። ሄደች ሩታ በቃ አንገበገባት። ሩታን እኮ ስለሚያስፈራሯት ነው፣ ምንም ነገር ስለማት በልጇ ስለመጡባት ነው። ስለዚህ በባለፈው ራሱ ልጅሽን እኔ ያሳድገዋለሁ ምናምን ስትል ሄርሜላ ተብዬዋ በጣም ነው የገረመኝ ማለት ነው። አሁን ምን ታደርጋለች መሰለሽ? ሩታ የልጇን እንትን ትወስዳለች። በቃ ሙሉ ለሙሉ ልጇ ላይ እንዳይደርስ አድርግና አሪፍ ድራማ መስራት ትጀምራለች። አሪፍ በልጇ በንበርስ ምናምን ማስታወቂያ ትሰራለች። ቲክቶኳን ታንቀሳቅሳለች። አሪፍ በጣም ስትለወጥ እሱ ደግሞ ይመጣል። ፎቶ አሰርተው ማለት ነው። አሁን የላኩልሽ ማለት ነው። ፎቶ አሰርተው እንግዲህ እሷ ብቻሎች ናቸው ያሰሩት። እንግዲህ ብር ልከዋል ምናምን አይደለም። ባለፈው ይሄ ንግግር የተነጋገሩ ነበር እያለቀሱ ማለት እና ዳግም ደግሞ የፎቶ የተላከላቸው ምን ታያለሽ? በዚህ ጉዳይ ደግሞ የኔ ቀብራራ አላለችው። እውነት አሳፋሪ ናቸው። ምን ታያለሽ? አሁን ይሄንን አብርሽን አፈልገው እንዴ እናታሪ የኔ ቀብራራ እኮ ነው ያለችው። አስበሽዋል? የኔ ቀብራራ ትለዋለች። ለምን አሁን እሷ የምትፈልገው ከሩታ ሙሉ ለሙሉ ተለያይቶ የሆነ ነገር ትፈልጋለች። እሱ ደግሞ ጎበዝ ነው። ሁሉም ነገር ኦልሬዲ አሽሽቶ ጨርሰዋል። ቤቱንም ከፍሎ ጨርሰዋል። ያኛውን ቤት ትንሽ ነው የሚቀርባቸው። እየሰሩ ይከፍላሉ። የሁለቱ በስማቸው ነው። ብሩን አጠፋፍ መኪናውንም ገዝቶ ሰጥቷታል። ሩታ የሰራችበትን አልከለከለም። በጊፍት መልክ ሰጥቷታል። ጨርሷል። መኪናውንም ገዝቶ ወርቁም ተመልሶላት ወርቁንም ሰጥቷታል። የምን ወርቅ ገዝቷል? ቤቱ 4,000 ብር የተገዛው ወርቅ 400,000 ብር የተገዛው ያ ባለፈው ወርቅ እንዴ ለእናቱ ሰጥተዋል አላሉም እንዴ? ወርቅ ረቡዴ ኦኬ። እሷ የለፋችበትን እየሰጣት ነው። አብርሃም በአሁን ሰዓት የሚለው መኪናው በአባቱ ስም ነው። ኦ ማይ ጋድ። ከፈለገች በሁለት ቤቱ ነው ግቢ ብሏታል። ከብትቷል። ገባሽ? ምንም ከሱ የምታገኘው ነገር ስታጣ ገፍትራ ነው የምትጥለው። ቪው እንደሆነ ከእሷ ጋር ሲሰራ ምንም አይጨምርም። እሷም ጎበዝ ናት። በራሷ ነው የምትሰራው። ለምን ቪዋ እንዲጨምርላት። አዎ እሷ አሁን ላይ ሩታ ራሱ መዞር ምናምን አቁማለች። ደግነቱ ማለት እየመጡ ነው እንጂ የሚቀርጹት ደግነቱ እንደዚህ በፍጹም ሲጀመር ሩታ ተንግዶ እዚህ ቦታ ላይ አለመገኘት አለባት። ሲጀመር ደግሞ የኔ ቀብራራ ወድሃለው። ይሄን ፎቶ ደግሞ ማለት ነው ታውቂያለሽ ውዴ፣ ይሄ ፎቶ ማሰራት በሩታ ቀንተው ነው እርግጠኛ ነኝ። ሩታ በፊት የዛሬው አድርገውና ማለት ነው በፊት በጣም ይሰራላቸው ነበረ ታስታውሽ እንደሆነ ማለት ነው። እና ይሄ አቤላና ይሄ ደግሞ ብሩክ ተብዬው በጣም ነው ያናደዱኝ ነው። ወይኔ ምን አይነት ጉድ ናቸው ግን። እኔ ደግሞ እኮ በጣም ያናደደኝ የብሩክ የሚባለው ልጅ ኃጢአት የሚሸከመው ነገር ነው የሚያስጠላኝ። የቤተክርስቲያን ቀበሮ እየመታ ቤተክርስቲያን እየተከታተለ እግዚአብሔር የማይፈቅደውን ነገር እንደው ትራክተሩ እንኳን ቢሰጠው በእውነት ግፍ ነው፣ ሀራም ነው፣ በጣም መጥፎ ነው። እግዚአብሔር እኔ ቤተክርስቲያን የሚከታተል ነገር አረ እነዚህ እምነት የላቸውም። ይቅርታ እንዴ ለማስመሰል ነው እንጂ እምነት ቢኖራቸው ቲክቶክ ላይ ገብተሽ ታዲያ ይሄን እንደዚህ እየሰራ አስበሽው ጠይብ እንደዚህ እየሰራ እንዴ ምን አይነት ነው? ኢንስታግራም ላይ አይዋ
አሁን እሷ ቤት ስለያዘች ቤቷ ላይ ሊለጥፉት እኮ ነው ይሄ ፎቶ ቤቷ ላይ ልታረገው። እኔ የምለው እሱስ ባለትዳር አይደለ? ይሄን ፎቶ ምን አቀባበለው? ይሄ አብርሽ ተብዬው ምን አስቦ ነው ግን እንዴ? ዛሬ በዚህ ነው የሚመጡት። ዛሬ በዚህ ነው የሚመጡት። አያፍሩም ደግሞ። ይሄ አልጫ ይሄ ብሩክ ተብዬው ማለት ነው። ይሄ እንትና አቤላ ተብዬው አልጫ ሴታ ሴት። ድሮውንም እኮ ሩታ ውጭ ያላት እሱ ነው። አብርሽ ተመልሳ ስትገባ ተናደደ። መሄጃ አጡ፣ መደበሪያ አጡ። አሁን እሷ ቤቱ ስለተቀመጠች በቃ ነገረ ስር የሚሰሩት ሁሉ ጠፋቸው። አያፍሩም ግን ማፈሪያ ናቸው እውነት ለመናገር። አሁን አብርሃም እዛ ቤት ከገባ ሰው እንዲያገኘው አትፈልግም። መተቷን በደንብ አድርጋ ታጠግነዋለች፣ ታረገበታለች። የበለጠ ታሳስረውና ራሱን ጥሎ እንዲያብድ ነው የምታደርገው። በፈጣሪ ሩታን የሚበቀሏት መስለዋት ነው። ግን እሷ ለልጇ ነው፣ ለእሷ አታንስም። አረ ሩታ ለልጇ አታንስም እውነት ለመናገር ማለት ሁሉም ሰው ሩታን ቢያንቋሸሽ፣ ግን እኛ ሩታን አንጥላት የሚሻለ። እሷም ደግሞ ሲጀመር ጠንካራ ሴት ናት ሩታ ማለት ነው። ይሄ ማንም ሰው ያውቃል። አሁን በጣም ደስ እሱ ነው ፎሎ አድርገው ሄርሜላ ራሱ ያደለግን እንደዚህ ቁርጥራጭ ነው ቲክቶክ ላይ የማየው ሆነ ብዬ እስከ መጨረሻው አይቻትም አላውቅም። እንደዚህ እያሳለፍኩ ነው። እውነት ይደብራል። በጣም ነው የሚያስጠላው እውነት ለመናገር ማለት ነው። ቆም ብሎ ቢያስብ ስንት ጓደኞች ነበሩት፣ እንደ ስንት ጥሩ ቢሆን በጣም ስንት ያነሰው ትናንት መጥቶ የእሱን ህይወት የሚበጠብጡት እሱ እጅ ስለሰጣቸው ነው እንጂ ባይሰጣቸው ነው እንደዚህ ሆኑ ነበር። ራሱ ነው ባይዘው ማጠገብ ያተች አሁን ሰው ትልቅ የተቀየመችው በምን እንደሆነ ታውቂያለሽ? አሁን እነዚህ ከመጣች በኋላ ይቅርታ ጠይቆ ምን ብሎ ካመጣት በኋላ ማንም ሰው አጠገብሽ በደም ጉዳይ ቢሆን በምን ጉዳይ እንዳይደርስብሽም ብሎ አቤልን ጎትቶ ይዞ መጣ። ከና አቤል ጋር አድሮ ቲክቶክ ሰሩ ለቀቁ። እሷ ጠፍታን ነበረ። ከዛ በኋላ መጡ። ሄደች ሩታ ጋር በቃ አንገበገባት። ሩታን እኮ ስለሚያስፈራሯት ነው፣ ምንም ነገር ስለማት በልጇ ስለመጡባት ነው። ስለዚህ በባለፈው ራሱ ልጅሽን እኔ ያሳድገዋለሁ ምናምን ስትል ሄርሜላ ተብዬዋ በጣም ነው የገረመኝ ማለት ነው። አሁን ምን ታደርጋለች መሰለሽ? ሩታ የልጇን እንትን ትወስዳለች። በቃ ሙሉ ለሙሉ ልጇ ላይ እንዳይደርስ አድርግና አሪፍ ድራማ መስራት ትጀምራለች። አሪፍ በልጇ በንበርስ ምናምን ማስታወቂያ ትሰራለች። ቲክቶኳን ታንቀሳቅሳለች። አሪፍ በጣም ስትለወጥ እሱ ደግሞ ይመጣል። አሁን እናንተ ስታገኟት ቲክቶኳን ታንቀሳቅሰው በቲክቶኳ ማስታወቂያ ምናምን መስራት